ሰላም ለእናንተ ይሁን ተመልካቾቻችን፣ እንዴት ከረማችሁ? ይህ ያው ምስክር ሳምንታዊ ቴሌቪዥን ዝግጅታችን ነው። ያው ሰዓታችንን እየጠበቅን ወደ እናንተ እየደረስን እንገኛለን። እግዚአብሔር ረድቶን ደግሞ ለዚህ ሳምንት ስላበቃን እግዚአብሔርን በጣም እናመሰግናለን። ባለፈው ሳምንት አንድ ታሪክ ጀምርላችሁ ነበረ። ወንድማችን አለማየሁ ስንታየው ከሆላንድ ድረስ በመምጣት የሚያስደንቅ ምስክርነት እየሰጠን ነበረ። በተለይ ደግሞ የጦር ሜዳ ውሎን በተመለከተ በጦር ሜዳ ያጋጠመውን እርስ በርስ በመጣላት ወይም ደግሞ ሀገራችን ያው በጦርነት ብዙ ደቃለችና አሁንም ደግሞ ብዙ ጦርነቶች አሉ። ያንን በተመለከተ ታሪክ እየነገረን በተለይ ደግሞ ኢህአዴግ የገባውን አገባቡን በተመለከተ በዚያን ጊዜ ወታደር እንደነበረ እየነገረን ነበረ። ያቋረጥነው ታሪኩ ሳያልቅ ጊዜያችን አልቆ ነው ለዛሬ በቀጠሮ የተለያየ ነው። ዛሬ እንደገና ቀጠሮን ጠብቆ በመካከላችን ተገኝቷል። ወንድማችን አለማየሁ እንኳን ደህና መጣ። እንኳን ደህና ቆያችሁልኝ። በጣም ነው የማመሰግነው እንደገና መልሰን ስለተገናኘን። እንግዲህ ባለፈው ሳምንት ስናወራ ትንሽ ስለ አሊ ሙሳ የሚባል ኮርኔል ነው አልከኝ። በኋላ ኮርኔል ሻለቃ ነበር የማውቀው ያኔ። ኮርኔል አሊ ሙሳ የሚባል ሰው ቤተክርስቲያን ያሳድደኝ ነበረ። እኔ አሁን በታሪክ ነው የማውቀውና ብዙ ክርስቲያኖችን አስሯል፣ አስገድሏል። ግን መጨረሻ ላይ ንስሐ መግባት ሲችል ኢህአዴግ ሲገባ ራሱን በራሱ ነው ያጠፋው። ይህንን ታሪክ ታውቅ ነበርና እንደውም አንተም በአካል ታውቀዋለህ መሰለኝ። እኔ በፎቶም አላውቀውም፣ ጭራሽ በታሪክ ነው የማውቀው። እሱን እየነገርከን ነበር ያቆመው። አዎ ጌታ የተባረከ ይሁን። ያለፈውንም ዘመን አስታውሰን እናወራ ለዚያ በቀርን አምላክን እጅግ አድርጌ አመሰግናለሁ። አሜን። ነገሩ ብናወራ ወሬ ነው፣ ከባድ ጉዳይ ነው። በወቅቱ ለነበረው ትውልድ ከባድ ነበረ። ከደም ተለቅ ያሉ ሰዎች አነስ ያሉ ሰዎችም ብዙ መከራ አሳልፈዋል። ሆኖም ግን አሊ ሙሳ ሻለቃ ሆኖ ጀመረ፣ በኋላ ኮሎኔል ሆነ። ገኖ የሚሰማ የነበረው የሰፓ የኢሉባቡር የገምጎፋ ክፍለ ሀገር አንደኛ ጸሐፊ ሆኖ ሳለ ነው ኮሎኔል ሆነው። የዛን ጊዜ እንግዲህ በአካል አላውቀውም፣ በታሪክ ነው የማውቀው። ስሙ ገኗል፣ በየትምህርት ቤቱ ስሙ ይነገራል፣ በየሬዲዮ ያው ያለንም ሚዲያ አንድ ስለሆነች። በምንድን ነው የገነነው ስሙ? እንግዲህ ብዙ ጊዜ ክፉ ሰዎች ይገናሉ እና በሚያደርገው ነገር ላይ ሁሉ ጊዜ ጓዳል ሙሳ ሲባል እሰማለሁ። በተለይ ደግሞ ታሪኩ ተቀርጾ የቀረው በኢትዮጵያ ፕሮቴስታንት ሃይማኖት ላይ ባደረሰው ግፍ ላይ በደንብ ይወሳል። እኔም ማረሳቸው ታሪኮች አሉ። በዛ ሰዎችን በማሰር ባለሳሳት የዛን ጊዜ ገምጎፋ ውስጥ ነበርኩ፣ ሎጾ የሚባል ቦታ ላይ ወደ ከሳውላ ከፈለገ ነዋይ ድሮ ስሟ አሁን ሳውላ፣ ከዛ ጎን ነበረች አንድ ከተማ። ከወንድሜ ጋር እያለው በቃ ሰውን እያሰረ ሰውን እያሰቃየ ቤተክርስቲያኖቹንም እየዘጋ እነዚህ ካድሬዎቹንም እያሰማራ ሲያሰቃይ የሚያዝ የነበረው እሱ እንደነበረ ያው በልጅነት አይምሮ ላይ ይዣለሁ። የማየት እድሉ አላጋጠመኝም። እችል ነበር ለማየት፣ ግን እሱ በደቡብ ላይ ስላሳለፈ ነው። ወደ ሰሜን አካባቢ አልደረሰኝ። ደግሞ ሰሜን አካባቢ ስለነበርኩ ነው። በጣም ጥሩ። እንግዲህ ያው የጦርነቱ አለቀ፣ ኢህአዴግ አዲስ አበባ ገባ። እናንተም ምንድነው ከዛ የሆነው ያጋጠመት ነገር? ከዛን ጀምሮ ያለውን ተረከለ። ጦርነቱ አለቀ። ከዛ በኋላ እንግዲህ ያው ወታደሩም ተበተነ፣ በየፊናው ባለበት ቦታ ላይ በውጊያ ቦታም ያለ ከውጊያም ውጪ ያለ ወታደር ተበተነ እና ውጊያ ውጪ ማለት እንግዲህ በሰላም ቀጠና ያሉ በቀሪ ክፍሎች ያሉ በተለይ በደቡብ በተለያየ ቦታ ያሉ ባሉበት ቦታ ተበተኑ እና ወደ የቤታቸው ሄዱ። በየከተማው የተበተነው ተበተነ። ከዛ በኋላ መንግስት ውሎም ሳያድር መንግስት ልበለው የዛን ጊዜ የገባው ኃይል አዋጅ አወጣ። እንግዲህ ሰው አንድ ሀገር ከተያዘ በኋላ የያዘው እንግዲህ መሪ ነውና አዋጅ አወጣ። መስመራዊ መኮንኖች እና ከፍተኛ መኮንኖች ወደ ጦር ላይ፣ የበታች ሹምና ወታደር ወደ ደደሳ እና ብለው ወደ ተለያየ ማዕከላት እንዲገቡ ባወጣው ጥሪ መሰረት እኔ እዛው አካባቢ ላይ ያን ጥሪውን ተግባራዊ ማድረግ የግድ ነበረብኝ። ምክንያቱም ህብረተሰብ ውስጥ ያለው ተደብቆ መኖር አይቻልም። የመጣውን አካል ደግሞ የሚለው ነገር አዳምጬ ሰምቼ የህግ ከለላ ለኔም እንዲኖር ለመንግስትም ለኔም ጠቃሚ ስለሆነ በማመን ወደ ታድሶ ኮሚሽን ገብቻለሁ። ግን ያኔ በጣም አስጨናቂ ነው አስታውሳለሁና አባቴም
ይሄ በየመስሪያ ቤቱ ተምኖ መሳሪያ ሁሉ ይሰጣቸው ነበር። ከየመስሪያ ቤቱ ኢህአዴግ ሊገባ ሲል አጋጣሚ ሆኖ መሳሪያ ሁሉ ተሰጥቶት ነበር አባቴና ልክ ኢህአዴግ ከገባ በኋላ በጣም ልጆቼን ሳላሳድግ እያለ በጣም ፍርሃት ነበርና አንተ ምን ተሰምቶ ነበር? ከዛ በኋላ ሄጄ ልገደል እችላለሁ ወይ እርምጃ ሊወሰድብኝ ይችላል በፍርሃት ነበር? አልፈራውም። ለምን? ለነገሩ አንተ ጦርነት ውስጥ ገብተህ ስላየ አልፈራውም። ለምን? ከዛ የከፋ ነገር ይመጣል ብዬ አላሰብኩም። ጦርነት ነው ያው ለእርድ የቀረብን በሬ ነን። ሁሉ ብዙ ሰው ወድቋል። እኔ ተረፈ በመጣቴ በወቅቱ ያው ልጅነቱም አለኝ ኑሮ ምንም አይመስለኝም። የሰራውን ስራለው ደግሞ ምንም ቢሆን ደግሞ መለዮ ለባሽ ነኝና የሀገር ሰራዊት ነኝ አንድ ደርግ አይደለሁምና የመጣው መንግስት ይቀበላል ምን እምነት አለኝ። በኋላ ያደረ ታወቀ አለመቀበላቸው እንጂ በወቅቱ ያው ስልጣን ሰጥተው በተናል ብላችሁ አልጠበቅንም እና መለዮ ለባሹ የምታዘው ለስርዓቱ ነው ለመጣው ስርዓት ነው ብለን ነው የምናስበው። እና ስለዚህ ምንም አልሆንኩም፣ ምንም ደግሞ አልተሰማኝም። እፎይታ አገኘው ራስን ለመመርመር ራስን ለመጠየቅ ጊዜ አገኘው። የት ወዴት ተወሰዳችሁ? ወደ ጦር ላይ ነው የተወሰነው። ጦር ላይ ማዕከል ነበርን። እዛ ጦር ላይ ማዕከል ላይ እንግዲህ 6 ብርጌዶች አሉ። በ6ቱ ብርጌዶች ውስጥ በየሻምበሉ በየቦታው ተበተንን። እንግዲህ በዛ ውስጥ አንድ ብርጌድ ውስጥ ባሉ ቤቶች ተጠለልን። እዛ ቆየን ማለት ነው። እና 9 ወር ፈጀ ስልጠና ነበር ስልጠናው። እንግዲህ ይህንን ነው የራሳቸው ሮት ያለው ነገር ከውስጥ ለማውጣት ሰውን ለማሳመን የመኮሩበት ጊዜ ነበረ። ያው ለዛም ጌታን አመሰግናለሁ። መቼም እንደ ክርስቲያን ያን ነው የምለው። አሜን። እና ከዛ እንዴት ነው ያሳለፍከው ያንን ጊዜ? ከዛ ወደ ምን መጣ? ያ ጊዜ ለኔ ልጅነቱም ስላለ ድሎትም አይቼ ስላልኖርኩ እኔ ኖርማል ነው። ምክንያቱም እኔ ዳቦ አለ፣ ሻይ አለ፣ ምስር ወጥ አለ። ይሄ ለኔ እንትን ነው። ከግንባር ስለመጣው ያው ግንባርም ሲበላ ያከረምኩት ያን ስለሆነ እሱን ነው። ለሁሉም ታዛለሁ። አንደኛ ተይዣለሁ። ምንም ምን አሁን እዛ ሆኜ እናትክን አባትክን ብዬ ያን ሰራዊት ብሰድብ ትርፉ ጥፊና ግድያ ነው። ትርፉ ደግሞ ማሰር ነው። እልህ ውስጥ የገቡ ነበሩ። ያኔ እልህ ውስጥ የገቡ ነበሩ። ብዙ የሞቱ አሉ። በዛ በእልህ ላይ ራሳቸውን ያጡም አሉ፣ የተጎዱም አሉ። ልዩ እስር ቤት የተወሰዱ አሉ። በተለያየ መንገድ ትርጉም የተሰጣቸው በተለያየ ቦታ እስር ቤታቸው እንኳን ባዶ 8 ባዶ ምናምን እየተባለ ትርጉም አላቸው። በዛ እየሄዱ ብዙ ያለቁ ሰዎች አሉ። እነዛ ደግሞ አብዛኛዎቹ ውጊያን ያላዩ ናቸው፣ ግንባር ያልገቡ። ብዙዎቹ ደግሞ እነዚህ በየቢሮ በመከላከያ ሚኒስቴር ስር ባሉ ቢሮዎች በተለያየ ተቋማት የነበሩ ልክ ውስጥ ገብቶ ማዕረግ እንግዲህ ሻለቃ፣ ሻምበል፣ ኮሎኔል፣ ጀነራል እነዚህም አብረው ስለገቡ ያው መናናቁ አለ። እርስ በርስም ተደባድበው ብዙም የተጎዱ አሉ። ስለዚህ ግን ምንድነው እኔ ደግሞ ያለኝ ነገር ምንድነው ኦሬንቴጅ ያለው ብዙ ነገርም አላየሁትም። ምክንያቱም እኔ ከዛ ግንባር ካለው ነገር ውጪ ያየሁት ነገር ስለሌለ ምኑንም እንትን አይደለም። በቃ ለያዘኝ አካል እሺ ተብዬ ታዛዥ ሆኜ በጥሩ ስነ ምግባር ነው ወጣሁት። ስለዚህ ክርስቲያን መሆንም ጠቅሞሃል ማለት ነው። መጽሐፍ ቅዱስ ማንበብ በጣም ጠቅሞኛል። ለምን በቃ ያንን በማክበር የሰጠኝ ግዳጅ በአግባቡ ግዳጅ ሲባል ተሸከማል። ልጅ ስለሆንኩኝ ደግሞ ሌሎቹን በማገዝ እነዚህ አሁን ለምሳሌ ከአዲስ አበባ አካባቢ ትዝ ይለኛል ከአዲስ አበባ ሄዱ ሰዎች ነበሩ። አንድ ግሩፕ ውስጥ ኮሎኔሎች ነበሩ። እነዚህ ምድር ጦር መከላከያ ውስጥ ቀጥሎ ደግሞ እነዚህ የምድር ጦር አጋዥ እነዚህ መገናኛዎችን ብዙ አውቃቸዋለሁ። ብዙም ልጅ ሆኜ ረድቻቸዋለሁ። እግራቸውን እስከ ማጠብ ድረስ አብሬያቸው ነው። አለቃዎችም እዛ ስለገቡ እዛ አገኛቸው። አለቃዎችም ያስተማሩ የኔ አለቃ ራሱ እዛ ነበረ። እዛው ተገናኘን። በቃ በጣም ደስ ብሎኝ እነሱን ሳንከባክብ ያው ተራቸውንም እየተሸከምኩ መንስ ቤት ሄዶ ኮሎኔል ሆኖ መሸከም አለበት፣ ወጥ መሸከም አለበት፣ ዳቦ መሸከም አለበት። እኔ የሸፈንኩላቸው እነሱ እየወሰዱ እግዚአብሔር ይባርክ። የእነሱ ምርቃት መሰለኝ እስካሁን ድረስ ይሄ ቀላል አይደለም። ይሄ ነው። አንዳንድ ጊዜ ሰዎች ጊዜ ጣለው ብለው ሰውን ይንቃሉ፣ አለቆቻቸውን የሚንቁበት ጊዜ አለና ይሄ ትልቅ ትምህርት ነው። እግዚአብሔር ይባርክ።
አዎ እኔ አለቃ አንድ ሻምበል እሸቱ ገብረ ህይወትን ባል ነበር። አሁን አልፏል አሉ። እኔም አላገኘሁትም ከዛ ወዲህና አብረን ገብተን ነበርና እዛ አንከብክቤው ነው እዚህ ያወጣሁት ከጥቅር በለቃይ ነው እና በሱ ሌሎቹንም ትልቅ ፖዚሽን የነበራቸው ያንን ማየት ማልችላቸው ሰዎች ሁሉ እዛ ነበሩ። ባለፈው አንድ የሰጠው ምስክርነት ላይ በተለይ እኔ ቢሮ ኢቭን ኮሎኔል መንግስቱ ጋር ቢሆን መግባት አይችሉም ያልከውን ነገር ሰዎችን እንዴት ይሄ እውነት ነው ወይ እንደዚህማ ይሄ አጋነነ ብሎ ያሉ ሰዎች አይደለም ስራ ነው ስራዎች አሉ። ምናልባት ትንሽ ማብራሪያ ብትሰጠውና ወደ ታሪካችን እንመለስ። ወደ ወታደር ቤት ሲባል ሁሉ ጠመንጃ ይመስላቸዋል። ሰው ወታደር የሚለው ስም ሲነሳ ወታደር ቤት ሁሉ ሙያ አይነት አለ። ሲቪሉ ጋር ያለው ሙያ ሕክምናው ዘርፍ ቢል ፖለቲካው ብትል ድርጅት አሰራር ብትል ደህንነት ብትል መገናኛ ብትል የተለያየ ፊልዶች አሉ። የኔ ፊልድ ደግሞ ልዩ መገናኛ ይባላል። ያ ሳይፈር እንትን ነው ልዩ መገናኛ ነው የሚባለው እና ያ ልዩ መገናኛ ማለት መምሪያ ነው። በምድር ጦር መገናኛ መምሪያ ስር ሆኖ ልዩ መገናኛ በኋላ ግን ራሱን ልዩ መገናኛ መምሪያ ሆኖ ወጥቷል እና እሱ ላይ ሳይፈር ይፈታል። ብዙ የሀገር ሚኒስትሮች አሉ። ባለፈው ነግረህናል። እና ምንድነው ያ ይሄ ሞርስ እነዚህ ኮዶች እኛ ጋር ይፈታሉ እና አው ባለፈው ጠቁመን ይመስለኛል ይሄ ነግረህናል። ሁሉንም ያው ሰው ምንድነው እንዴት ኮሎኔል መንግስቱ ሁሉን ነገር አድራጊ ፈጣሪ ነበሩና አገር መሪ ናቸው ከሳቸው በላይ የለም ማለት እንችላለን። ግን በእኛ ላይ እንደዛ ነገር የለም። ወታደራዊ ስርዓት ስለሆነ ያከብሩታል። ለምን መግባት አይችሉም? እንግዲህ ለጠየቃችሁ ሰዎች ነው መልስ ይሄ ነው። መግባት አይችሉም። ለምን? ቅርብ አለቃዬ ብቻ ነው የምገባው። ቅርብ አለቃዬ የዛ ባለሙያ ነው፣ ዝም ብሎ ምሾም አይደለም። የዛ ባለሙያ ሆነው ቅርብ አለቃዬ ነው፣ እሱ ነው የምገባው እንጂ ጉብኝት ተብሎ እኛ ጋር ይሄን የሀገር ምስጢር እንዴት ሳይፈር እንደምንፈታ እንዴት እንደምናስር ትርጉም ክፍል መግባት አይችልም። ይሄን ማን ውትድርና ክፍል የገባ ሰው ያውቀዋል። ኦኬ እሺ፣ ወደ ታሪካችን እንመለስ። እሺ ታሪኩ እንግዲህ ያው ወደ ጦላይ የነበርነው ጊዜ እጅግ ፈታኝ ጊዜ ነበረ ለሰሌላው ሰራዊት። ያያቸው የዘገነኑ ነገሮች አሁን በሚዲያ ላይ መነሳት የሌለባቸው ነገሮች አሉ። አንዳንዱ እንደ ታሪክ ስለሆነ የምናወራው ታሪክ የሚቀመጥ ሰው የሚያልፍበትን ማወቅ ስላለብን አንዳንዱ ብትናገር ደስ ይለኛል። መጪው ትውልድ እንደዛ ያልፋል ብዬ አልገምትም። ምክንያቱም ያ የሚዘገንን ነገር ነው። በጅምላ ነው ነገሩ የሆነው እና እንደነገርኩ በእድሜ ገፋ ያሉ ሰዎች፣ በምቾት ላይ የቆዩ ሰዎች፣ በስልጣን በተለያየ በአገሪቱ ወሳኝ ቦታ የቆዩ ሰዎች የገቡበት ቦታ ነው። እኔ አንድ ተራ አዝማችና ከግንባር የመጣው ሰው እነሱ ጋር ስገናኝ ሌላ ነገር ነው። አንደኛ ሰውነታቸውም ለዛ ቦታ አይመችም፣ ኑሯቸውም ደግሞ ስታዩ ታውቃቸዋለህ። እና እነዛ ታች ወርደው በሳር ላይ እና ጆኒያ አንጥፎ አንዳንድ ቦታ ጆኒያ የለምና እዛ ላይ ቆይተው ብዙዎቹ በበሽታ የሞቱበት ቦታ ነበረ። አንቱ ምንላቸው ሰዎች ዛሬ ሜዳ ሊጠራቸው አልፈልግም እና በሰዎቻቸው ቢሰማ ይዘገነናቸዋልና አንቱ የሚባሉ ሰዎች ያለፉበት ነገር ነበር። በተለያየ በተቅማጥ ኮሌራ በሽታ፣ በወባ በተለያየ ብዙዎቹ ደግሞ ከዚህ ሞት ይሻላል ብለው ወደ ውሃ ውስጥ የገቡበት ጅማ ውስጥ ወደ ጅማ አጋሮ ለመሄድ በረሃ ላይ በእባብ የተነደፉ ከዛም ተይዞ መጥቶ ደግሞ ተገርፎ ህይወታቸው ባለፉ ሰዎች አሉ። ሊጠፉ ብለው ሲሄዱ ቅጣት ተወስኖባቸው እዛ ሲገረፉ ምን ሲሉ የተጎዱ ሰዎችም አሉ እና ብዙ ችግሮች አሉ። ያን ነገር ስለጠየቀኝ ነው እንጂ ማስተዋስም አልፈልግም። ግን ያው ምንም ማድረግ አልችልም። ማለት ታሪክ ነው መቼም በታሪክ ያለፍን በዛ ያለፉ ሰዎች የምንነጋገረው በዛ ያለፉ ሰዎች አሁን ይሰማሉ፣ ትዝታም ይሆናቸዋል። ከዛም አልፎ ደግሞ ዛሬ ትልቅ ደረጃ ላይ ያሉ ሰዎች አሉ። በንግዱ ዓለም ወጣ ብሎ የሄዱት፣ በፖለቲካውም ዓለም የሄዱት፣ ሁሉም ይቅርብኝ ብሎ ደግሞ የራሱን ስራ የሚሰሩ ሰዎች ብዙዎች አሉ በዛ ላይ የሄዱት። እኔም ደግሞ አንዱ ስለሆንኩ በጣም እኮራበታለሁ። ሰው በቃ ሸንቃጣ ሆኖ ለመኖር ሚሊሻ ሆኖ እንኳን መቅመስ አለበት። ሌላው ሲብሉ እንዳይቃወም መንካታቸው አይደለም ያጠነክራል። ለችግር ስርዓት ያስተምራል። ወታደር ለምሳሌ አሁን መሳሪያ ይዞ አይተኩስም።
በመታው አይተኩስም። ለምን ዲስፕሊን አለው። ሌላው ግን አንዱ እጁ ወደ ኋላ ያደርጋል። ያ ካለ በህግ ይገባበታልና ውትድርና ዲስፕሊን ያስተምራል። እንግዲህ ራስን ከመጎዳት ራሱ ተጎድቶ ሌላው ሰው የማትረፉን ባህሪ ነው ተላብሶ የሚወጣውና ይሄንን ነው እና እኔም ተባርኩት ደስ የሚለኝ በዛ ነው። ለአሁኑ ኑሮም ውጤቱ ያ ነው። እሱ ነው። አይ እግዚአብሔር ይመስገን። ከዛ እንዴት ወጣችሁና ህይወት እንዴት ቀጠለ? ከዛ በኋላ አንድ አስቂኝ ታሪክ ነው ነበረውና ከዛ ወጣን። ወደ ምትሄዱበት ሀገር ተመዝገቡ አሉን። ሁላችንም እንግዲህ ሀገር የለም ሀገርን ስለ ያው ሀገር ኢትዮጵያ ነች፣ ግን ክፍለ ሀገር እኔም ወደ ደቡብ ባለገር የለም ወላይታ ብዬ መዘገብ ሲዳሞ ክፍለ ሀገር ነው ዛን ጊዜ የምናውቀው ገናል እና ሲዳሞ ክፍለ ሀገር አውራጃ ምናምን ሲባል ሞላው። አሁን ደግሞ ሳስበው ደግሞ እንደ ሲዳሞ ገና በልጅነት የገባው ምንም ትርጉሙን ሳላውቀው ተበተንኩና አሁን ተሸክሜ የምበላበት ሀገር ልሄድ እንጂ ለምን ተመለሽ ወደዛው ልመለስ ብዬ ወሰንኩ። ወደ ወላይታ የምጠበቀኝ ያቺኑ ድህነቷ ነች እና በስራ አጋጣሚ ሐሰብን አይቻት ነበርና እዛ ጋር እንመጣለን ያሰብን ታሪክና ሐሰብ ላይ መርከብ ያውጫኛል አውራጅ አለ ቀን ሰራተኛ ይሰራልና በጦርነቱ ጊዜ ነው ሐሰብን የምታውቀው? አዎ ስልጠና ጦር በስልጠና ገብቼ ነው እና እዛ ላይ ስላየሁት በትኩሱ ማቆም ሰው እዛ ስላለ ወደ ሐሰብ ሄጄ በቃ ሰው ማማቅበት አካባቢ ሄጄ ተሸክሜ ልብላ ብዬ ነው የሚሄደውና ሐሰብ ብዬ ሞላው። ከዛ በኋላ 2 ቀን ቀይ መስቀል ግቢ ላይ እዚህ አዲስ አበባ የት አካባቢ ነው አሁን አላውቀውም። በውል ጎፋ ነው ግማሽ ብሏል፣ ግማሹ እዚህ አካባቢ ላይ አላውቀውም። እኔ ሳር ቤቶች አካባቢ ይሉታል እና እዛ ግቢ አውቶቡስ አምጥቶ አራገፈን። በመነቆ መንገድ መሄድ አትችሉም ተባለ። ለምን ነው ሐሰብ መሄድ አትችሉም? ሐሰብ ለካ ያኔ ሐሰብ ለካ ሄዶን ያወቅነው የዛን ጊዜ ነው። እኔ አላወቅንም ክርስቲያን መገደሏን አናውቅም። የሚገርም እና ሰርፕራይዝ ሰማን። ከዛ አሁኑ ኢሚግሬሽን ጀርባ የሚሊሻ ኦፊስ ነበር ድሮ፣ እዛች ላይ ታድሶ ኮሚሽን ብሎ ጀምሮ ነበር። መጣና ጠየቅን ነው አትሄዱም የሚለው ሐሳብ መጣ። አሁን እንግዲህ ሐሳብ እስከምከፈት ያለኝ እድል ወሎ መሄድ አለብኝ። በቅርብ ከወሎ በቅርብ ነው መሄደው ብዬ በሆነ ሰው ግፊት ወደ ወሎ ኮምቦልቻ አመራው። አላውቀውም በምንም ታምራ ወሎ ነው አላውቀውምና እዛ ገባው። እዛ ገብቼ ለጊዜው ማረፊያ ያገኘው እና ብያለሁ ቅድም እንትን ነበርኩኝ እዛ ጋር ምስኩን ነበርኩኝ በስልጠና ወቅት ላይ እና ጥሩ ምስጋና ተራበም ይዣለሁ እና ወሎ ደርስ የሰሜን ቃሉ ወረዳ የታድሶ ኮሚሽን ኃላፊ ሆኜ ተቀመጥኩ። ኦኬ ጥቂት ጊዜ እና ታድሶ ኮሚሽን ላይ እንግዲህ እኔው ኃላፊ ሆኜ ስንዴም ገንዘብ ስንዴ እየሰፈርኩ በማላውቅ አገር እኮ እና ታማኝ አደረጉ እነሱ። ያው ምንም እንትን የለውም ክፋት አላስብም። እንደዛው ጌታ ረዳኝና እዛ ቢሮ ገባው። ማውቁ የለም ግማሹ አናውቀውም ይሄ ከየት የመጣ ነው እያሉ ያንን እየመራው ቆየው። ከዛ በኋላ አንድ አይዲያ መጣ። የኔዛ መቀመጥ ትርጉም የለውም። ምክንያቱም በግንባር ላይ ያለን ደርግ ሲያስተምረን የነበረው ወያኔ ከያዘ ይቆርጣል ይበላል፣ አይለቋችሁም አተርፉም ነው። ታድሶ ኮሚሽን ላይ ደግሞ ገብተን የደርግን ደግሞ ክፋት ነው ሲነገር የነበረው። የደርግን ክፋት የሰማው ታድሶ ኮሚሽን ገብቼ ነው እንጂ ከሳቤታ አላውቀውም። እድሉም አልነበረኝም። ህዝብ ውስጥ አልነበርኩም። ምን ያኛው ሲበላን ይበላል ያለው ጭራቁ የተባለው ምግብ እያበላን አቆየን። ይሄ ደግሞ ለሰው ያኛውን ያውግዛ ያለፈውን ያውግዛና እውነትም በህዝቡ ዘንድ ሰላምና ዲሞክራሲ ሰፍኗል ወይ ህዝቡስ ምን ይላል የሚለውን አይዲያ ራሴው በራሴ ፈለሰፍኩ። ያን አይዲያ ይዤ ምን ማድረግ አለብኝ? በእግር መጓዝ አለብኝ መላው ኢትዮጵያን ብዬ ወሰንኩ። ስራን ጥለ ማለት ነው። ስራን ጥዬ ለኔ ስራው ምንም አይደለም። በስፈር ለምትኖረው ያኔ ሌላ ምኖር የለም ግን በቃ አልታየኝም እና በቃ ወጣውና አመለከትኩ።
ለዛ ለሰሜን ቃሉ አውራጃ ፖለቲካ ኃላፊው አለ። እሱ ጋር ሄጄ አመለከትኩ። እብድ ነኝ አለኝ። ምን ነካ? ተርፈ ድጋሚ ሞት አማረ እንዳለኝ ሞትስ እዚህ አይመጣም እንደ ብዬ ስለው ሳቀና በቃ ሳምንት አስበበት ና አለኝ። ከዛ እሺ አልኩት እና ስብል ነበረና አንድ የቃሉ የሰሜን ቃሉ አውራጃ አስተዳዳሪ ነበረ። እሱ ጋር መጃ አወራሁት እና እሱ እንደዚሁ በቃ አልተቀበለኝም። በኋላ እሱ ለካ ስብል ነው አስተማሪ ነውና ሰማው እሱ ነገር ሰማና አይ ስብል ስላልገባው መልኩና ያንን ወታደሩ ጥብቅ ያስኩ ፖለቲካ ኃላፊ ወታደር ነውና በቃ እና ከሱ ጋር ብዙ ሳምንት መጣውና ወሰኛለሁ። እሺ በልጻፍልኝ አለ እና እስካሁን አንድ ሰው አለ አሉ እኔ አላገኘሁትም። አቶ መለስ ጥላውን መባል የሰሜን ቃሉ የዞኑ አስተዳዳሪ ነበረ። ደሴ ላይ ነበርና እሱ ቢሮ ቀረብኩኝ። እሱ አሁን በቦታ አለ እዚህ እንዳለ ሰምቻለሁ። በአካል አላጋጠመኝም። ራማ ውስጥ አለ ከሰማ ይሰማል። እና እሳቸው ጋር ሄድኩና ምንድነው እንዲህ ይላሉ ምንድነው አለኝ። አይ ጌታዬ እንግዲህ ጌታዬ ነው ምንድነው ዘንድ ያው ባህሪው አለቀቀምና አይ ጌታዬ እንደዚህ ብዬ ነው አሁን ትችላለህ እንደዚህ አዎ ምንም አላለም። ለኛም ኩራት ነው ወትን ታጣለን ምን ትበላለህ አለኝ። ምንም ገንዘብ አለ አለኝ። የለኝም እንደዚህ ብለህ ነው አለው። ኦኬ በቃ እኔ ማድረግ የምችለው ተመካከረ ከጓዶች ጋር እና ከነሱ ጋር ለመካከር ነው ላንተ መሰለው አለ። ከዛ በኋላ 3 ቀን ሰጠኝ ቀጠሮ። ጠራኝ በሰው አስጠራ። ያን እንግዲህ ስልክ ሞባይል ባልግራ ይሆናል በሰው አስጠራ። ከኮምቦልቻ መጣው አሁንም ቀረው። በል እንግዲህ ጉዞውን ቀጥል ለጉዞ የሚያስፈልጉትን ነገሮች እያየን እናስከትልሃለን። በተወሰነ ጊዜ ደሞዝ ያቆም ደሞዝም ከፈቀዱልህ ፈቀደ። ኦኬ የሳቀ ደሞዙን ፈቀደ። የተወሰነ ጊዜ ያው እንግዲህ እናያለን። ያው ከሞት ሪፖርት አድርጋ አለኝ። እኔ ከሞት ሪፖርት አድርግ ችግር የለም አለ። እዚህ አሁን ማን ነው ኮምቦልቻ ውስጥ አንተን መከታተል ማን ነው አለ። የተጠቃቸው ሰዎች ነበሩ እነሱ አልኳቸው እና አባባል በጣም አዎ ከሞት ሪፖርት አድርግ ከሞት በኋላ ነው ሪፖርት ሞች ያለው በቃ እና ከዛ ጥሩ ነገር ያደረገልኝ አዲስ ዘመን ምንድነው ይሄ የኢትዮ ዜና አገልግሎት ይከታተል ነበር። ደሴ ያለው ዘገበ ከኮምቦልቻ ተነሳ ብሎ ኮምቦልቻ ላይ ያው ተተኩሰው ታሪክ ተነቦር ያወጣው ከሰሜን ከአማራ ክልል ከሰሜን ቃሉ አውራጃ የተነሳ የሰላም ተጓዥ ተብዬ ወላይታ መሆነ ይቀርና የአማራ ክልል ተብዬ አድኩኝ። በአማራ ስም ነው ስጓዝ ነበር። ኦኬ እና በዛው የተነሳ የት ሄድክ? መጀመሪያ ደስ የገባው በእግሬ ከኮምቦልቻ ዳገት ነው ያው ዳገት ነው አረጋውን አውቃታለሁ መንገዱና ወዲያው ዝግዛግ ሄድኩና ደስ የገባው ጤጣ አደርኩኝ። ከጤጣ እንግዲህ እዛ ባሉ ከተማዎች ላይ እስከ ወልዲያ ላይ ትንሽ ከተማዎች አሉ እነሱ ጋር ያደርኩ ወልዲያ ገባው። የምታድሩ ማን ጋር ነው? ሰው ያሳድራል ወይስ አንድ እንትን አለና ሰራዊቱ ይቀበለኛል። ካምፖች አሉ። ጤጣ ካምፕ አለ ደሴ ላይ። ከዛ ታች ደግሞ ስጠጋ ካምፖች አሉ በየከተማው ወረዳ አስተዳዳሪዎች አሉ ይቀበላሉ። ሴቶች ቤቶች አሉ ሴቶች ይቀበሉና አትነግሯቸዋል ማለት ነው ወይስ ደብዳቤውን አይተው? እያንዳንዱ ወረዳና አውራጃ እዚህ ተቋሞች ደብዳቤ ይጽፋሉ። እዚህ ጋር ደርሷል ነው። ጋዜጣዎችም ደግሞ አዲስ ዘመን ጋዜጣም ያወጣል። ሌሎችም ያነባሉ። ከሰሜን ቃሉ ኮምቦልቻ የተነሳ የሰላም ተጓዥ እዚህ ጋር ደርሷል እየተባለ በጋዜጣ ይነገራል፣ በሬዲዮ ይነገራል። እና ከተማዎቹ ሲገቡ ሌሎቹ ያጨበጭቡ ነበር። እና ለምን ከጀርባዬ ላይ የኢትዮጵያ ሰንደቅ ዓላማና የሰላም አርማ አለች ያስኳት። ያው ኢትዮጵያ ውስጥ ብቻ ስለምጓዝ ነው። ውጭ ሲሄድ ውጭ ባንዲራ ነው የሚይዘውና ሲሄድ ያጨበጭቡ ደረሰ ተብሎ ኦልሬዲ ሰው ኢንፎርምድ ነው። በዛርቶኛል እዚህ ጋር ደርሷል እኮ ብሎ ወጣቶቹ ይጠብቃሉ። ከዛ በሳይክል ሞተር ሳይክል እንዳሁኑ የለም፣ በሳይክል ያጅባሉ። ምን ይላሉ?
እኔ እዛ ከተማ ወልዲያ ገባው። ወልዲያም እንዲወጣ ከወልዲያ መቀሌ ቀጠልኩኝ። እንግዲህ መቀሌ ሲደርስ በጣም ተራራማ እኮ ነው ያያችኋለሁ ያን ሰፈር ያና አዎ ተራራማ እንግዲህ አንዳንዱ ስትወጣ ነው አንዳንዱ ስትወርድ ነው። እና ገበሬዎች ጋር ደግሞ ተመሳጠረ። ገበሬዎች ደግሞ አቋራጭ መንገድ ያውቁታል። ሜዳም ይባላል አየውም እኔ እዛ ሜዳ የለም ግን ገበሬዎች ያውቁታል መንገዶቹ። አዎ እንዲህ ዝግዛግ ያደረጉ ለምሳሌ አሁን ለማለሙ ማለማልኩኝ ይሄ ሰለክላካ አላማጣ እንዲህ ዙር ነው የምትሄደው። ግን አላማጣ እንዳለ እንደ መከራ ዞሮ ከስር ታልፋልና የሆነ ከተማ ሳደርስ የመሸብ ጊዜ አለ ገበሬዎች ጋር አድራለሁ እና ገበሬዎች ጋር አድራለሁ። እነግራቸዋለሁ፣ ይቀበላሉ። በተለይ በቃ እንትናቸው ሆነስሊ ገበሬው የዋህ ነው። ያው ለመሸበት ለደረሰበት ብሎ ቤት እግዚአብሔር ነው ብሎ የሚያሳድሩ ነበሩ። እና እነሱ ጋር እያረብኩ ከተሞች ጋር እደርሳለሁ። ደግሞ ትናንሽ ከተሞች ብዙም አይርቁም ከአንዱ ቦታ ትናንሽ ከተሞች ጣቢያዎች አሉ፣ ደረቅ ጣቢያዎች እና እነዛን መጽሐፍ ቅዱስ ይዛል አልያዝኩትም። ለምን እንዴት ሳትይዝ አልመጣልኝም እና ያው በዛን ጊዜ ያው ኢየሩሳሌም ውስጥ ከዛ ስለወጣው ብዙ ወደ ቸርች የሚሄዱ ጉዳይም አላዘወትርኩም። ደሴም ላይ ቸርች ደግሞ ያኔ አይታወቅም እንዳሁን አይደለም ደሴ ላይ ቸርች። ስለዚህ በህይወት ገና አልበረታህም ነበር ማለት ነው? በርትቼዋለሁ በውስጤ ግን መጽሐፍ ይዤ በግልጽ ለመንቀሳቀስ የሚያስችል ሁኔታም አልነበረም። ምክንያቱም እንዴት አድርገህ ነው የአሁኑ የመጣው መንግስት አይታወቅም። የነበርኩት ደሴ ደግሞ አካባቢ ደግሞ ሙስሊምና ክርስቲያን ነው። ያው ነው ይሄ ኮምቦልቻ አካባቢ አብዛኛው ሙስሊም ነው፣ አብዛኛው ደግሞ ኦርቶዶክስ ነው። ቸርችም አላጋጠመኝም። ስለዚህ ከማን ጋር ህብረት አድርገን አሁን ይሄ ጉዞ ከመንፈሳዊ ህይወት ጋር የተገናኘ ነገር የለውም። እኔ እውነትም ደርግ ይሄን ያክል ክፉ ነው ወይ ምንድነው እንደዚህ የሚያስተምሩን? ደርግ ደግሞ ወያኔን ክፉ ነው ሲል ነበር የመጣው። ስለዚህ ይሄን ለማጣራት እንጂ ከመንፈሳዊ ጉዳይ ጋር አይገናኝም አስባል። ግን ዝም ብሎ ሄዶ ተገናኘ። እንግዲህ ከሰላሙ ጋር ተገናኘ። ሰላምና ዲሞክራሲ መስፈኑን ለማረጋገጥ ብሎ ላይ ሄድኩኝ። እግዚአብሔር ሰጠኝ ራእይ ነው እንግዲህ ራእይ እንበለው እንግዲህ ሌላ ትርጉም ካልሰጠን በቀር ጌታ ለኔ አበራልኝ፣ ለኔም ህይወት ሆነ። ስለዚህ በዛ እንጂ ጸልየህበት እግዚአብሔር ጸልያለሁ ጌታ ያርዳኝ ቢያው ጸሎታችንን በግንባርም እንጸልያለን። በተለያየ መንገድ እንግዲህ ግንባራው ልንገባ ስንል ማነቃቂያ ዘፈኖች አሉ። እንግዲህ እንደ ጥላውን ገሰ ውጋ ከገደለው ይልቅ ጥላውንና ማሙድ የገደለው ይበልጣል። ምክንያቱም በለው አመተው ሲዘፍኑ በቃ ቀስቃሽ ዘፈኖች እሱ እውነት ነው ማለት ነው። አሁን ብዙ ጊዜ ዘፈን መተው ሲዘፍኑ እየሮጠ ነበር ወኔ ቀስቃሽ ያ መኪና ይቀርባል። ከዛ አውቶማቲካሊ መኪና ይቀርባል። ለዚህ ነው ጥላውን ገሰሰና ማሙድ የገደለው ይበልጣል ውጋ ከገደለው ብለው ለምን በቃ ሞራል ይሰጣል። ያን በዛ ሞራል የተዋጠ ወታደር ዝም ብሎ ይገባል። እነሱ ጠራሉ በቃ እነሱና ቀስቃሾች እነዚህ በለው አባረው በለው ግደለው ፍየል ወጣው የሚለውን ነገር ላይ ሲያነሱ እንግዲህ በቃ ወታደሩ መሳሪያ ታጠቀ በቃ መግባት ነው። እንደደም ይማገዳል። እና ይሄን ነገር ይሄ ባይኔ ያየው ነው አንተ ይሄ ባይኔ ያየው ነው። ስለዚህ ብዙ ዘማቾች ሄደውበታል። እኛ ስለጥናቸውም ሄደዋል። እና ይሄ እንደዛ ነገሮች አሉ። ስለዚህ እግዚአብሔር እንግዲህ እግዚአብሔርን መጸለይ ሁሉ ጊዜ እግዚአብሔርን በፊት ያስቀድመዋለሁ። ስለዚህ በጸሎትም ጭምር ነው ጉዞ ውስጥ አድርገን ነበርኩ። በጣም ጥሩ እንግዲህ የረፍት ሰዓታችን ደርሷል። ረፍት አድርገን እንመለሳለን። ከዛ ምን ደረስክ፣ የት መዳረሻ የት ሆነ የሚለውን ትነግረናለህ። ተመልካቾቻችን እየተከታተላችሁ የምትገኙት የሕያው ምስክር ዝግጅታችን ሳምንታዊውን ዝግጅት ነው። ይሄ በሁለተኛው ሳምንት በዩቲዩብ የምትከታተሉ ደግሞ ሶስተኛውን ክፍል ነው አሁን የምትከታተላችሁት። እንደገና እረፍት አድርገን እንመለሳለን። ባላችሁ ተጠብቁ።